ተኝቼ እንኳን ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ፣ ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት፣ ተቋጣት፣ አዳምጣት። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን ዝላይ አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወለድካቸው ልጆች አያገኘው። እንደው ሌላ ምንም ደስታ ነጥተኸኛል። ቆይ አንዴ ገነት፣ ይኸውልሽ፣ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት እነሽንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም መልኩት ይሄን ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸውና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ድናን ስጠይቃ ደንግጫለሁና እባካችሁ ከዚህ በኋላ በዚች ልጅ ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀካቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ፣ አሁን የሰማኸው ድምፅ የጓደኛ ድምፅ ነው? አብረህ ወታደር ቤት የነበርከው ሳውዲ ላይ ያገኘኸው ሰው ነው? ሳሚ ሆዲፍጀው ንገረኝ። በእሱ በቪዲዮ ገብቶ ነው በነገራችን ላይ ያረጋገጠልን። እሺ ቀጥል ሳሚ። ቴንክ ዩ ለዚሁ አጋጣሚ። እሺ አዎ የወድራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? አዎ እንዴት ነው ወድራያ? ባያሌው ወንድሜ እንዴት ነህልኝ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ብዬ ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በነገራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባቱ ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደው ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማውዬ፣ እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር አለ፣ ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ሕፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚለውን አንድ አባት ለልጄ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተን ለክፋት እንደማላስብህም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በይዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይሄ ምንም ለአንተ ስትልም ነገር የለኝም። ግን
በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህን ነው ልላችሁ የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን፣ ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀ በዚህ ነገር በማድረግ ተጸጽተ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይህን ጥያቄ እሱም ጠይቀዋልና ይህም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። የማያውቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢገለው ቢደበድበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረክ ነው ወይ ሌሎች ሰዎች ላይ? ይህንን ንገረን። እሺ ችግር የለውም። አሁን ያለፍኳት ነገር ይችላል። ዞሮ እንደ ማንኛውም እኔ ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ ሊጀናጀን እችላለሁ፣ ላወራ እችላለሁ። በእርግጥ እችላለሁ አይደለም አርጋል አላረክም። ይህን ግልጹን ነው ለመጀደር ካልሆነ በስተቀር እኔ ሰማው ለአደጋ ለመጣል ወይም አደጋ የሚያደርስ ነገር አንድ ጊዜ አሁን ባለበት ታይም በሱ ፎቶ አሁንም እየተጀናጀንክ ነው ወይስ አይደለም? በህዝብ ፊት ተናገር። ብዙ ልጆች እኮ ሚዲያ ላይ አልወጡም እንጂ ሆዳቸው መግሎ ነው ያለው። ገነት አትበል። ስለራስሽ አይደለ ስላንቺ ደግሞ በውስጥ ገነት አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ ይመልስልኝ ሊሆን ይችላል። አንድ ወንድም የጠየቁኝ ጥያቄ እየመለስኩላቸው ነው። አንቺ ዝም በለቅ። አሁን አንቺ ነፍስን ይቅርታ ጠይቄሻለሁ። ከዚህ በላይ ምንም ልልሻችንም በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማው ወንድሜ እኔ አሁን ትክክል አላወራህም ማለት አይደለም። ከአንድ ከሁለቱም ከሶስቱም ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንጻር ለሚዲያውም አዲስ በነበርኩበት አንጻር ያ ሲል ግን እኔ ከማውራት ከመጀናጀን ከመጣወት ከጅን እጅን የዘለለ ለሰማው ክፋት ወይም ለሰማው እኔ ተሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራም አልነበረም ለልጅ ከሰራሁት ውጭ ማለት ነው። ስለዚህ በዚሁ አጋጣሚ ለሁሉም ነው ጠቅላላ አድርጌ ይቅርታ የጠየቁት ወንድሜ የሰማው ማለት ነው። በዚሁ አጋጣሚ ስላገኘው እሺ በነገራችን አንዴ ልናገር። እሺ ነገሩን ጠቅለል እናድርገውና መጠየቅ ያለባትን ጥያቄ ከጠየቀች በኋላ ይቅርታ ይጠይቃትና ነገሩን እናሳብ መንዛዛቱን ማለትም የሰው ልጅ ስህተቱን ማመኑ ትልቅነት ነው። ስህተቱን ካመነ በቂ ነው። በቃ መንዛዛቱን ማለት ነው። የምትፈልገውን ነገር ይቅርታ ይበላትና እናሳጥራ። ሱራፌ አንድ ነገር መሰረቱን ነቅለህ ካልጣልከው ዝም ብሎ ከላይ ደፋፍነ ብታልፈው ነገ ደግሞ ተነስቶ መምጣቱ አይቀርም። እኛ እየፈለግን ያለነው ሰንኮፉን ነቅሎ ይሄን ነገር በቃ እንዲህ ሆኗል ተብሎ መሄድ ስላለበት ነው። ቸኩላችሁ ከሆነ ቀን እንስጣችሁ ነው፣ አሊያም ደግሞ ሰንኮፉ ይነቀል ከሆነ ይነቀል። እችም ልጅ በየጊዜው መታመም ስለሌለባት ሌሎችም ሰዎች አሁን ሳሚም ቢሆን ጓደኛው ነው ወዳጁ ነው። እሱ በሚል አንዴ እሱ በሚለው ልክ ቀላል ነው ብሎ በሚያልፈው ልክ አይደለም። እኔ እህቴ ጋር እንደዚህ ተጻጽፎ ለትዳር ቀጠሮ ይዞ ወይም ነይና ላገኝሽ ብሎ ዱባይ ላይ ነው እሱን ባገኘው ስራ እየሰራ እኔም የሆነ እርምጃ በወስድበት በማያውቀው ነገር ቀልድ አይደለም። ትዳሩን አጥቶበት ሊሆን ይችላል ይሄ ጉዳይ። ምክንያቱም ባለትዳር ሆኜ እኔ ትዳር እያለኝ ከአንድ ሰው በእኔ ፎቶና በእኔ ስም ያንን ቢያደርግ ይሄ ቀላል አይደለም። ስለዚህ ከመሰረቱ ዝም ብሎ ሶሻል ሚዲያ ስለሆነ ይረሳል ተውት ምናምን አይደለም። ሪል ከልብ የሆነ ይቅርታ ልጁንም ቢሆን በምን አይነት መንገድ ነው ይሄንን ነው በስነስርዓቱ ተነጋግሮ የማይሄድ ነገር ዝም በይ በቃ ተይ በቃ አንቺ ልጅ አይደለሽ እንዴ በቃ እንደዚህ ካልካት ያልዳነ ነገር ነው። ስለዚህ እቺ ልጅ ሁሌ እየታመመች ነው የምትቀጥለው። እንዴት ያለንስ አንተም ብትሆን ይሄ ወንድም ላይ ያለን ነገር ይሄንን ነው ማለት አለበት። እሺ ሱራፌ እኔ ኮስልህ ስህተቱ እንደ ስህተቱ ካመነ ነገሩ ተንዛዛ
ይሄ ሰው ዛሬ ላይ ተጸጽቻለሁ የሰራው ስህተት ነው ካለ አይደግመውም ማለት ነው አይደል? እንደዛ ከሆነ ደግሞ መንቱን ማንዛዛቱ ምንም አይጠቅም። በቃ ተሳስቷል፣ ስህተቱን አርሟን ይቅርታ ይጠይቀኝ ብሏል። በአፉ ሳይሆን ከልቡ ይቅርታ ይጠይቃትና ነገሩን አሳጥረው ብዬ ነው እኔ መሰለኝ ነው። የኔ ስህተት ካለብኝ ደግሞ እኔ እታረማለሁ። ነገር የለም ሀሳብህን ነው የገለጽከው። እኛም እየፈለግን ነው። ረጅም ሰዓት እዚህ መቀመጥም ፕሮግራማችንም አይደለም። ግን ትናንትና ወንድሞች ይዘውትኝ በትክክል እንደው መናገር ብቻም ሳይሆን ከውስጤ በጣም ተጸጽቼ ቆጭቶኝ ይቅርታ ጠይቄያታለሁኝ። እንደገና ደግሞ አንድ ጥያቄ ልጠይቅ። አዲስ ያንን ነገር አስተሳየን ነገር ዛሬ ካቀረበኝ ዛሬም ነው በእናንተ በወንድሞች ፊት በሚዲያ ይቅርታን እየጠየኳት ነው። ነገር ብዙ ነገር ልትቀጥልበት ነው። እሺ የገኒ አባት ሚዲያ እየሰማኝ ነው፣ እየተናገርኩ ነው። እኔ ነኝ የተሳሳትኩትኝ፣ እኔ ነኝ ያጠፋሁትኝ፣ እኔ ነኝ ልጄን የበደልኳትኝ። አትድረሱባት፣ ስራ አትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። እኔ እንደ ሴት እንደ እናት እንደ እህት ልጠይቅ። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁኝ አይደለ? ልጄ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ አንድ ጥያቄ ልጠይቅ። ቆይ ገኒ ዝም በይ ስለገባኝ ነው ዛሬ እኔ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበትህ እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበትህ የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርጌያለሁና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ልክ እሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? ኧረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ለሷ ቀላል ነው እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ የብልግና ቪዲዮ እኔ ነኝ አይደለሁም? ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ የብልግና ቪዲዮ ሰራ ታውቂያለሽ? አንቺና እኔ ከዚህ በፊትም በወንድሞች በናለ ነኝ አይደለሁም? አይደለሽም ማለት ገነት ፎቶ ነው፣ ቪዲዮ አይደለም ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽ እኔ አባቱ አይደለም እንደ ከእኔ ጠፍታ ለምን ትሄዳለህ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው፣ ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው። ገነት ይኸውልሽ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም። እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች፣ ልጠይቁ የምትችሉ ሰዎች ትኖራላችሁ። እኔ መጠየቅ የምፈልገው ገነትን ነው። አንዴ በአዙም ሁላችሁንም ልጫናችሁ እችላለሁ። ገነት አሁን ምን እየተሰማሽ ነው? እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ ነው። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር አሉ እየሰሙ ነው እኔ እንዳልሆንኩኝ። ከአሁን በኋላ በውስጥ እየመጣችሁ የምትሰዱኝ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ ይኸውልሽ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ነው ያላደረግሽው ነገር ይሄን አድርጋለች ካሉ እሙም አለች፣ አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱን እናደርጋለን። አንድ ሁለተኛ አባትሽም
ኦልሬዲ በዚህ ነገር ተጸጽቻለሁ። በጊዜው ያደረኩት ልክ አይደለም፣ የልጅና ያባት ጠብ ነበረ፣ በዛ ውስጥ አድርጌዋለሁ ብሏል። ለዛ ደግሞ ራሱ ፔጅ ላይ ያንን አድርጎ ይመጣል። ላዙ ትነግራታለሽ። እኛም በዚህ ጉዳይ ላይ ረጅም መንገድ የምንሄድበት አይደለም። ሁለት እሱ ይሄ የእሱ ነው። ሶስተኛ አንቺ ደግሞ አንቺ ራስሽ ገነት ይህንን ጉዳይ ሰው ባነሳው ቁጥር አንድ ሰው በጻፈልሽ ቁጥር እያሽ እየወጣሽ አንድ ራስሽን መጉዳት የለብሽም። ሁለት ደግሞ አባትሽን ጋር ይቅርታ ከተጠያየቀ አንድ ሰው ይቅር ለአላህ ይቅር ለእግዚአብሔር ከተባባለ በኋላ ነገሮች ተመልሰው በወጡ ቁጥር ተጎጂዋለሽ ነሽ። በፍጹም ከልብሽ አሁን ይቅርታውን ከልብሽ መቀበልሽን ነው የምንፈልገው። ለእኛ ብለሽ አይደለም፣ ተጭነንሽ አይደለም። አንቺ እንደ ልጅም እንደ አባትም ብቻ አይደለም ለተደረገብሽ ነገር በአደባባይ መጥቶ ተጸጽቻለሁ ይቅርታ ብሎ ባለሽ ይቅርታውን ተቀበለሻለሁ። ይሄ ኦልሬዲ ነገ ጠዋት በሆነ ነገር እንኳን የምትመጪ ይሄ ሪከርዶ ነው። አዚዛ አንድ ጊዜ ህፃናቶች ይተኙ ስለሆነ ፍቄድ ነገሩን በአጭሩ ልቋጭላችሁ። ከአሁን በኋላ አባቴን ይቅር ብያለሁኝ፣ ባለበት ለልጆቹ ኑርላቸው፣ ሰላም ይሁን። ፌስቡክ ላይ እየመጣችሁ ቲክቶክ ላይ ኮሜንት ላይ እየመጣችሁ በኢንቦክስ ማለት ነው አንቺ ማለት ይችነሽ እያላችሁ ቴክስት እናቴን አንቺ የድሃ ልጅ እያላችሁ የምትሰድቡኝ እንደዚህ በይቅርታ ድፍንፍንፍንፍን ንቦ የሚያልፍ ታሪክ የለም። ባዚዛ አሊ ቤት እንደዚህ እገትርሻለሁኝ። ከዛ እኔ በህግ ነው የምጠይቀው። ኢትዮጵያ እንደው መግባት ቢቻል ራሱ እጄን ሰጥቼ ኢትዮጵያ እገባለሁ። አሁን በኋላ እኔን ቁስል የምትነኩ ልጆች ማለት ነው እኔ ልስራ ተውኝ። የምትጽፉትኝ በጣም ዘግናኝ ኮሜንት ነው። እዚህ ጋር ባወጣውና ብለው ፍቄ ወንድሜ በጣም ታለቅሳለህ። እናቴ የወለደችኝ እናቴን ሳይቀር ሳዑዲ አረቢያ መጥተሽ ሰው ሆንሽ አንቺ የደሃሊ ነው የሚለው ኮሜንቱ ጠቅላላ ማለት ነው። ከዛ ድሮ የላከላችሁ የኔ ሪከርድ ህይወቴን አበላሸው የምለውን ሪከርድ በየጓደኞች ስልክ አለ አሁን ላይ ያኔ ልኩልኛል። አንቺ ማለት እኮ እቺ ሴት ነሽ፣ ትናንትና እኮ እንደዚህ ነበር፣ ዛሬ እንዴት እንደዚህ ሆንሽ እያሉ ስሜን የሚያጠፉ ሰዎች እኔ ይቅር ብያለሁኝ። እውነታዬን በህዝብ ፊት ታውቆልኛል። ካሁን በኋላ እሱም ባለበት ሰላም ይብዛ። እናንተ ኮሜንት የምትጽፉ ሰዎችም ከዚህ ነገር ተማሩ። በቃ ይሄን ነው የምለው። በቃ እኔ አሁን አዙ ዘግቼ ነው የምወጣው። ተቀምጦ የሚሄድ ነገር የለም እኔ ጋር። በውስጥም አባትም ሆነ መተህ ይህንን ላደረግከው ብዙ ጥያቄዎች፣ ብዙ ወቀሳዎች አሉን። ግን ከልጅ በላይ አንሆንም፣ ከተበደለችው በላይ አንሆንም። እሷ ይቅርታ ካለች ከሳሽህን ወቃሽህም እሷ ነበረች። ልጨርስልህ አንዴ መቋጨት ስላለበት ነው። ነገ ደግሞ ሌላ ቦታ እንዳትገኝ ነው። ስለዚህ እሷ ከሳሽ እስካልሆነች ነገ ሌሎች በድሎናል የሚሉ ሴቶች ከመጡ ሌሎች ሴቶች ናቸው፣ አይመለከተንም። አሁን ግን በገነት ጉዳይ ላይ በእኛ በኩል መተህ መቼም ሽምግልና ትልቅ ነገር ነው። አክብረ መተህ በውስጥም በኩል ቢሆን በዚህ ጋር ሆነ ቢሆን ደስ ይለኝ ነበረ። ላደረግከው አመሰግናለሁ። በልጅ በኩል ነው። በሳሚ በኩል ልቀጥል። አሁን ሳሚ አውርተኸዋል። ምን አይነት ስሜት ነው ያለ? ቀጥል። ከዛ ጨርሰን እንድንወጣ ነው። እኔ አንደኛ ያው ነፃነቴ እናንተም እንድታውቁልኝ እንደሌለሁበት ማንኛውም ሰው ለወደፊትም ቢሆን የለሁበትም። በእርግጥ ወድራያን እኔ በደንብ አውቀዋለሁኝ። በደንብ ብዙ ነገር አሳልፈናል። ያኔ በክፉ ያላሰበው ነገር ወደ ሌላ መስመሩን ስለሰታበት ነው እንጂ በዚህ እኔም በክፉ እንደማያስበኝ ብዙ ነገር አውቃለሁኝ። ግን ደግሞ እዚሁ ማታወቅ ያለበት ነፃነቴ እንድታወቅ እኔም የለሁም። ማንኛውም ሰው በእኔ ፎቶ ቢጀናጀን እኔ አይደለሁ። ይሄን ወቁልኝ ነው። ወድራያ ስላገኘሁ ደስ ብሎኛል። ልጅህም ጋር ደግሞ ይቅርታ ስለተባባልክ በጣም ደስ ብሎኛል። አብሽር፣ እናወራለን። ያቺ ጥያቄ ደግሞ የምጠይቅህ ፍቄ አንድ ጊዜ 9 ሴቶች አሉ ተብሎ የለ እነዛ አሁን እኔ ጀግና ሁኜ አባቴን ለህግ ለእናንተ አጋፍጫዋለሁ። እነዛ ደግሞ ተሸማቀው የተቀመጡትን ሴቶች ይቅርታ ይጠይቅ። ልባቸው ተሰብሮ የተቀመጡ አፍቅረው። ቆይ ገነት፣ ቅድም ብዬሻለሁ። አሁን እነሱ በሌሉበት እሱ ይቅርታ ጠየቀ፣ እነሱ ይቅርታ አደረጉ። ቆይ አንዴ ገነት፣ አንዴ እሰማዋለሁ። የሚሰማኝ አልመሰለኝ። ትሰማለህ? እሺ አንድ ጊዜ አሁን ገነት ያንቺን ጉዳይ ነው ይዘሽ የመጣሽው። ሰዎቹ በተባለ አሉ የምንገባበት አይደለም። ካሉና ከመጡ ነጋዚዛ ቤት መረጃቸውና ማስረጃቸውን ልከው ሌሎች ሰዎች ደግሞ ሊሸመጋ እኛ እዚህ ጋር አሁን አንቺ መረጃሽን ማስረጃሽን ልከሽ ባለበት ሁኔታ ስሙም ስለተነሳ ስለመጣ ራስሽም ስላረጋገጥሽ በአንቺ ጉዳይ ተዘጋውን
ነገ ጠዋት አንቺም አባትሽ ስለሆነ አባትሽ በሰራው ደግሞ ኃጢአት አባትሽ በሰራው በደል አብረሽ ተወቃሽ ነሽ። ነገ አብረሹ የምትቆሚ ነሽ። ስለዚህ ይህንን ነገር ቀርበች ደግሞ ችግርም ከሆነ ህመምም ከሆነ በዚህ ነገር ላይ አቁም ያለው እንዳለ እኔ አምኜው ማቆሙን ልል እችላለሁ። የተበደሉ ሰዎች ግን ነገ መጥተው ይሄ ነው ቢሉ አንቺ አይደለሽም በዚህ ላይ አንቺ ራስሽን ጨርሰሻል። ስለዚህ የሌሎቹን ጉዳይ ራሳቸው መረጃቸውና ማስረጃቸውን ይዘው መጥተው መጠየቅ ይችላሉ። ያኔ ራሱ አንቺ እንዳልሹ ይቅር ላይሉ ይችላሉ። እነዛ ሴቶች ደግሞ በህግ አግባብ ሄደው እስከ ህግ ደረጃ የሚደርሱበት ሊሆን ይችላል ማስረጃና መረጃቸውን ይዘው። ስለዚህ እነሱም በይቅርታ ጨርሰናል አዚዛ ቤት አልቋል እንዲባል አልፈልግም። በሌሉበት የእነሱ ውሳኔ እዚህ ጋር አይሰጥም። ማንም ባለመብት አይደለም። እዚህ ጋር ሰዎቹ ተበድለናል ብለው ከመጡ የመጡ ሰዓት እነሱ ይጨርሳሉ። እዚህ ጋር ማንም የእነሱን ውክልና ይዞ የተቀመጠ ሰው ስለሌለ አንነካካው። ይቅርታ አዙዬ፣ እንዲህ አይነቱ ትክክል ስላልሆነ ነው አካሄዱ። አዎ እኔም ስለሌሎቹ አይመለከተኝም። በጣም ፍቄ ሰውየው ሳይውል ሳያድር ትላንት ፎቶዋን የለቀቀበት ፔጅ ላይ ቪዲዮ ሰርቶ መልቀቅ አለበት ብሏል። እሺ ብሏል። እሱን እሷም ስላለች ልጁም ስላለች ተከታትላ አረኮይ ካረገ ደግሞ ያው አርጎልኛል ብላ ምስክርነት መተላዚዛ ትስጥ። በእኛ በኩል ይሄን ጉዳይ በእኔ በኩል ወጥቻለሁ ጨርሻለሁ። ነገ ጠዋት እንዲህ ነበር ፍቄ ሲሸመግል እንዳትሉኝ። አሁን የምጠይቁኝ ጥያቄ ካለ በሁላችሁም ወገን ቅሬታ ካለ ጠይቁኝ፣ ከሌለ ግን እወጣለሁ ተመልሼ። በዚህ ያለብንን ጠቅላላ ጠይቀሃል። መጠየቅ ያለብንን ያዘጋጀነውን ጠቅላላ አንተ በተናጠል ጠይቀሃል። ሰውየውም ይቅርታ ጠይቋል። ያው ልጅቷ ትንሽ ይሻላታል የሚል ያው ተስፋ አለኝ። ከአሁን በኋላ ደግሞ ያው እንደተባለው የአባትነት ፍቅር እንዲለግሳት እንዲያዳምጣት ጆሮ ሰጥቶ የሆነ መራራቅ ሳይሆን ትላንት ያለፈውን ነገር ማንሳት ነገር ሳይሆን ያለውን ነገር እንዲያስተካክል ነው። ያው ቀሪውን ሁሉንም ነገር አንተ ጠይቀሃል። ያው ለማሳጠር ያክል ደግሞ ከዚህ በላይ ማስረዘሙ ጥሩ አይመስለኝም እኔም። መልካም። ስለዚህ በእኔ በኩል ጨርሻለሁ። ጥያቄ ስለሌላችሁ ባለው ነገር ላይ ግን አንተም እንዳባት ፍጠንና በሚዲያ ላይ ባሉ ሚዲያዎች ሁሉ በቃ ስተት ለሌሎችም አባቶች ትምህርት ነው ብለህ ብታስተምርበት የበለጠ መልካም ነው ብዬ ነው ማለት ነው። ምክንያቱም ከነ ምክንያትን ብታስቀምጠው ደግሞ ብዙ ሰዎች ይማሩበታል። ስለዚህ አይ ወንድምየው እዚህ ስላለ ይሰማናል። ብትሰርጉኝም ትሆናላችሁ። ምንም ማድረግ አልችልም። አባቷን ይዛ ይወጣ እያላችሁ ብትሰርጉኝ ትችላላችሁ። ግን የኔ እውነት ሀሳብ። ስለዚህ አዙዬንም ከልብ አመሰግናለሁ። በግል ላይ ይዞሽ እያልሽኝ ስለነበረ ሁላችሁንም እዚህ ጋር ያላችሁትን ስማችሁንም ባላውቀው በጣም ነው የማመሰግነው እና ከዚህ በላይ መናገር አልችልም። ትንሽ ራሴን አሞኛል። የምጠይቁኝ ጥያቄ ከሌለ ልውጣ። ቆይ አንዴ አዙ ስልኳን ያዥና እነዚህ የስነ ልቦና አማካሪ ወዳጆች አይጠፉብና እንደው የተወሰነ ያስፈልጋታለች ልጅ። ሱራፌል ደግሞ ሱራፌል ልጨርስ አንዴ። ሱራፌል አጎት ነው አይደለ? እሱ ደግሞ ወንድም ነው መሰለኝ አይደለ? እንደው ስለፈጣሪ ድርጊቱ ሲደረግ ሁኔታው በነበረበት ሁኔታ ላይ አይደለም ከወንድም ጋር ከልጅ ጋር አብረን አንውልም። ችግሮች ሲመጡ እንዲህ አይነት ችግሮች መሰረታቸው ብዙ ነው። አንተንም በልጆች ላይ በዘር ላይ የሚመጣ ነገር ነውና አግባብ አይደለም በፍጹም። የሴት ልጅ እንባ፣ የልጅ እንባ፣ የሌላ ይሄ በፍጹም በቃ ነውር መሆኑን አስረግጣችሁ እንደ ወንድም እናንተም ደግሞ በእንደዚህ አይነት ነገር ላይ እንደው በፍጹም ድጋፍ እንኳን ማድረግ የለባቸው። መቆም ያለ እስከዛሬ ተሳስቶ ሊሆን ይችላል። ከዚህ በኋላ ግን በፍጹም ነው ማለት ያለባችሁ። ልጅቷም ላይ ደግሞ እንዲወጣሽ እንዲያደረች ስላልታከመች ነው ስላልታገዘች ነው ከእናንተ አይዞሽ ባይነቱ ስላልቀጠለ ነው። ለምን ወገን ትፈልጋለች እና በተቻላችሁ አቅም ወገኗ ሁኑ። በተቻላችሁ አዳምጧት፣ አይዞሽ በሏት። እኔ ጋራ ይሄን ነገሩ በደንብ አልገባኝም። እኔ ጋር እኮ በስነ ስርዓት ነው የምናወራው ልጅቷ ጋር እንደ ወንድም ነው እኔ ጋር የምንቀራረበው። ገና ነገሩን አሁን ሲጨርስ በውስጥ ልጠይቃት ነው። አልገባኝም። እዚህ ላይ ማውራት ስለሌለብኝ ብቻ ነው ዝም ያልኩት። እሷ ጋር አሁን ያለውን ነገር ገና ላውራት። እሷን ጠይቃት። እኔ ምንም የማውቀው ነገር የለኝም።
እሺ ስለዚህ አዳምጧት ከልብ ከዛ አዙ ቀጥ እና ነው ልውጣ አሁን እኔን አዳምጡኝ 1700 ሰው ነው ያላችሁት ገኒን ፎሎ አርጓት እኔ ደግሞ ካወኳት 3 ወሬ በደንብ አድርጌ ልንገራችሁ ገኒ ማለት እኔ በፎቶ አላቃትም ሸመሐመር ነው ፎቶዋን ያሳየኝ እሷ እንኳን ላከችልኝም ሁሉም ማስረጃ ስትልክ እኔ ካወኳት 3 ወር ወይ 2 ወር ከሆነ ነው እማቃት መዳም ቤት የምትሰራ ልጅ እዛ ስራ ላይ ሆና መዳም ጋር የተጠገረረች ኦንላይን ቢዝነስ የምትሰራ ልብስ የምትሸጥ ጠንካራ ጀግና ሴት መሆኗን ነው ማቀው ካሁን በፊት ስም መጥራት ካለብኝ ይጠራለሁ ለረጅም አመት ሮዚ የምትባል ነጋዴጋ ትሰራ የነበረች ጀግና ነች ትበልጣችኋለች ፍቄ በአሁን ዘመን አባት የለም አጎት የለም ይሄ ዘመድ የለም ስለሷ ጉዳይ ቤተሰቦች ጠንቅቀው ያቃሉ እጎኗ አልቆሙም ገብቷል እጎኗ አልቆሙም እኔ ማደባበስ አላቅም ሁላችሁም ታቃላችሁ ኡማር ተጫውታችሁባታል ገላችኋታል ግን ዛሬ ተወልዳለች ወላሂ አይተው በጣም ጀግና ሴት ነች ቲክቶክ ላይ አታያትም ዋትስአፕ ላይ ነው ቢዝነሷን የምትሰራው በትርፍ ሰዓቷ እንደ አይነት ልጅ የ18 ዓመት ልጅ መሆኗን አላቅም ነበር እኔ አላቅም ተመንታሸር ሰና ከአባቷ ትበልጣለች ከአጎቶቿ ትበልጣለች ከሀገሮቿ ሰዎች ትበልጣለች ጀግና ሴት ነች እቺን ልጅ እንደዚህ በሞራሏ ላይ የተጫወተባት አባት አጎት ቤተሰብ ነው የእናቷ ሪከርድ ራሱ አለኝ ያስፈራሩባት ካሁን በኋላ ገኒን የሚያስፈራራት ሰው አይኖርም ሀቅስ ወጥቷል ካሁን በኋላ ወንድሜ ይቅርታ እኔ ካንተ ጋር አወራ ይቅርታ ገኒ ካሁን በኋላ ማንም የሚረግጥሽ የለም አንቺ ረግጠሻቸው ንቀሻቸው ሴቱንም ወንዶቹንም ስራሽን ስሪ በጣም ነጋዴ ነች ጎበዝ ነች ብታያት ይኸውልህ የኛ ልጆች ስልክ አስተሳስረው ቴሌፎን ማውራት መጀናጀን ነው እንጂ የሚያውቁት ቢዝነስ ላይ የሉ እኛ እህቶቻችን ሁሉ ብቻ ተጠብቁ ቪዲዮ ሁሉ ሰራለሁ እቺ ሴት አንበሳ ናት እቺ ልጅ ጀግና ናት ትበልጣችኋለች ወላሂ ፎሎዋን አሳድጉላት ገነትን መጥፎ ቦታ አታገኟት አሁን በጣም ጀግና ሴት ነች ምንድነው ቅድም ብለዋለች እሷ ብር አገኛለሁ ግን ሰላም የለኝም እኛም የምንፈልገው ሰላሟ እንዲመጣ ነው በትናንትና ቁስል መድማት የለባትም ትልቁ ሪከርድ አርጉላት ፕሊስ ሪከርድ አርጉ እስኪ ሪከርድ ሪከርድ ያደርጋንስ ላርግልሽ ማሪ ወይኔ ላርግልሽ በጣም የምወድሽ ቅድም ከዚህም ነገር ያስፈራሩኝ ነው ብለሽኝ ቀይ ብዬሽ ወጥቻለሁ እና ፈልጌው ሳይሆን ስራ መስራት አልቻልኩም እና ነው ወይ በጣም ነው የምወድሽ እንዳታዝንብኝ ልጄ በዚህ ደረጃ ተቋሽሽ ሚዲያ ላይ ወርተሽ አባትሽን እንደዚህ አደረግሽ ብለሽ ልብሽ እንዳታዝንብኝ ስራ መስራት ስላልቻልኩ ነው እኔ ካልሰራው እናንተ መኖር አትችሉም ስለዚህ በጣም ነው የምወድሽ የኔ ውድናት እንዳታዝንብኝ እሱ ቤተሰቦችም በዙሪያ ያሉ ሰዎችም ያሸማቅቁሽ ይሞክራሉ ሲያገኙሽ ብቻ በርቺን ያለፍኩት አንቺ ሀገርሽ ላይ ነኝ በሰው ሀገር ብዙ ነገሮችን አሳልፌያለሁ ብቻ ከዚህ በላይ መናገር አልችልም ብቻ እንዳታዝንብኝ አንቺ ካዘንሽብኝ እኔ መኖር አልችልም ቀይ ብዬሽ ወጥቻለሁ ታያታ አድርጊው ስትይ እውነታ ይውጣል ብዬ ቀይ ብዬሻለሁ ስለዚህ ፈልጌው ሳይሆን ስራ መስራት አልቻልኩም የኛ ሀገር ሰው ደግሞ ታውቂያቸዋለሽ እንኳን ይሄን ትልቅ ነገር ይዞ በትንሽ ነገር ያስፋፍታል ስለዚህ ማንም እቶ ልጅሽ እኮ እንደዚህ አባቷን ገተረችው ሚዲያ ላይ አሽማቀቀችው ብለው ሊሰርቡሽ ይችላሉ ቡና ሲጠጡ ግን ልጅሽ ጀግና መሆን የነሰቢ ይሁንላ መረጃ አጥቼ ሚዲያ ላይ በማቅረቤ ነው ዛሬ ላይ ቁሜ የተገኘሁት እና ከዚህ በላይ መናገራችን ማዙዬ ፍቄ በጣም ማመሰግነው ገስ ላይ ያላችሁት ችግር የለም ለእናትሽ አንድ መልእክት ልጨምርልሽና አብሮት ልክላቸዋለሽ እንግዲህ ስምሽ ገነት ከሆነ እውነተኛ እሳቸው የሚያውቁት እሱ ካልሆነ ግን በድምጽ ስለሚያውቁ
ልጆት